ሰበር ዜና ቴዲ አፍሮን ለማሰር የተሸረበው ሴራ በኤምባሲዎች ማስጠንቀቂያ እየከሸፈ ሲሆን ከ4 ኪሎ እስከ ዋሽንግተን ዲሲ ያነጋገረው ዳስታ አሁን ደግሞ በመንግስት መዋቅር ውስጥ ታላቅ መከፋፈል መፍጠሩ ተገለጸ። ፕሮፌሰር ብርሃኑ ነጋ ሙዚቃውን በማድነቃቸው ብቻ እስር ተዛተባቸው። ባለስልጣናት ደግሞ የቴዲን ዜማ እንዳይሰሙ በጠቅላይ ሚኒስትሩ ጥብቅ ትዕዛዝ እንደጣለባቸው ተገልጿል። በሌላ በኩል እነ አቶ ለማ መገርሳና ልደቱ አያሌው ዝምታቸውን ሰብረዋል። በቴዲ ሙዚቃ ጉዳይ አነጋጋሪ መግለጫ ሰጥተዋል። እንመለከተዋለን። በቴዲ አፍሮ ሙዚቃ ምክንያት በመቶ የሚቆጠር ወጣት በቁጥጥር ስር እየዋሉ መሆኑ ሲገለጽ ከመሸታ ቤት እስከ መገናኛ ብዙኃን የቴዲ ዜማ እንዳይሰማ ጥብቅ መመሪያ ተላልፏል ተብሏል። ጠቅላይ ሚኒስትሩን ጩኸቱን ለቁራንተዋለን ካሉ በኋላ በመንግስት ባለስልጣናት ላይ የተጣለው አዲስ እገዳ ምንድን ነው? እንመለከተዋለን። መንግስት የቴዲ ሙዚቃዎችን እየከለከለ ባለበት ሰዓት አዲስ ሪከርድ ተሰብሯል። መንግስት በባለስልጣናቱ ላይ ያስተላልፈው ድንገተኛ መመሪያና አምባሳደሮች 4 ኪሎን ያስጠነቀቁበት ሚስጥር ይፋ ሆኗል። ዛሬ መላ ኢትዮጵያን እያነጋገረ ያሉ ወቅታዊ መረጃዎች ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ይህን መረጃ ላይ ሼር ማድረጋችሁ እንዳትዘነጉ በድጋሚ አብረን በቴዲ ሙዚቃ ጉዳይ መንግስት አስደንጋጭ መመሪያ መስጠቱ ይፋ ሆኗል። ከሰሞኑ የቴዲ ሙዚቃ በተለይ ዳስታ የሚለው ሙዚቃ ዓለምን ማነጋገሩ ተቀጥሎ የመንግስት ባለስልጣናት ጠቅላይ ሚኒስትሩን ጨምሮ አክቲቪስቶች በቴዲ ላይ ዘመቻ መጀመራቸው ሲገለጽ መንግስት ቴዲን ለማሰር ሙከራ ቢያደርግም የአሜሪካ የእንግሊዝ ኤምባሲዎች ለጠቅላይ ሚኒስትር በሰጡት ማስጠንቀቂያ አርቲስቱን ከማሰር መቆጠባቸው መረጃው ገልጿል። የአርቲስት ቴዲ አፍሮ ኢትዮርካ አልበም በተለይ ዳስታ የተሰኘው ሙዚቃ ዓለምን ማነጋገሩ በቀጠለበት በዚህ ወቅት በአገር ውስጥ በሙዚቃው ላይ ጥብቅ እገዳና ቁጥጥር መጣሉ ተገልጿል። መረጃው እንዳመላክተው ከሆነ መንግስት የአርቲስቱን ስራዎች ተቀጥሎ ጠንካራ እርምጃ ለመውሰድ ሙከራ አድርጎ ነበር ተብሏል። ሆኖም የአሜሪካና የእንግሊዝ ኤምባሲ ለ4 ኪሎ በሰጡት ማስጠንቀቂያ አርቲስቱን ከማሰር እንዲቆጠብ አድርገውታል ተብሏል። ይህ በእንዲህ እንዳለ በአዲስ አበባና በተለያዩ ከተሞች ሙዚቃውን ሲያዳምጥ የተገኙ በመቶ የሚቆጠር ወጣት በቁጥጥር ስር እየዋሉ መሆኑን መሰረት ሚዲያ ዘግቧል። መንግስት እነዚህ ወጣቶች በሽብር እንደሚጠረጥራቸው የገለጸ ሲሆን በቀጣይ መሰል እስራት ሊቀጥሉ እንደሚችል ተገልጿል። በአጠቃላይ የቴዲ ሙዚቃ ዳስታን በሽብር የሚያስከስስ እንደሆነ እየተነገረ ተቀጥሏል። ዛሬ በወጣ አዲስ መረጃ ደግሞ በመንግስትና በግል የሬዲዮ ቴሌቪዥን ጣቢያ እንዲሁም በምሽት ጭፈራ ቤቶች ላይ የቴዲ አፍሮ ሙዚቃ እንዳይከፈት ጥብቅ ትዕዛዝ ተላልፏል ተብሏል። በተለይ በአዲስ አበባ፣ በባህር ዳር፣ በጎንደርና በሐዋሳ የሚገኝ መሸታ ቤቶች በጸጥታ ኃይሎች በድንገት እየተፈተሹ መሆኑ ታውቋል። ትዕዛዙን ጥሰው የቴዲ ሙዚቃ ከፍቶ የተገኙ የሚዲያ ተቋማት፣ የንግድ ቤቶች ላይ ከባድ ቅጣት እንደሚጠበቅባቸው ማስጠንቀቂያ ተሰጥቷል። ይህ እገዳ የተጣለው ጠቅላይ ሚኒስትር አብይ አህመድ በቅርቡ ያደረጉት ንግግር ተቀጥሮ እንደሆነም ተነግሯል። ጠቅላይ ሚኒስትሩ በንግግራቸው ጩኸቱ ለቁራዎች እንተዋለን ከማለት ተቃውሞ የሚያሰሙ አካላትን መተቸታቸው ይታወሳል። አሁን የተጣለው የሙዚቃ እገዳም የዚሁ የቁጥጥር አካል እንደሆነ ተገምቷል። የአርቲስት ቴዲ አፍሮ አዲስ የሙዚቃ ስራዎች የሚያስከተሉት ንዝረት አሁንም ቀጥሏል። ሙዚቃው በህዝብን ካሳደራችሁ ተጽዕኖ ባለፈ አሁን ደግሞ በገዥ ፓርቲ ከፍተኛ ባለስልጣናት መካከል መከፋፈልና ጥብቅ ቁጥጥር እንዲደረግ ማድረጉ ተሰምጧል። ሰሞኑን በወቸኮር ሚዲያ አውታሮች ሲሰራጭ የነበረው መረጃ እንዳመላክተው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለአርቲስት ቴዲ አፍሮ አዲስ ስራ ያላቸውን አድናቆት ገልጸው ነበር። ሆኖም ግን ይህ አድናቆታቸው ከመንግስት ከፍተኛ አመራር ዘንድ ተቀባይነት ያገኘ አይመስልም ተብሏል። እንደወጣው መረጃ ከሆነ ጠቅላይ ሚኒስትር አብይ አህመድ ሚኒስትሩን ጠርተው ጥብቅ ማስጠንቀቂያ ሰጥተዋል ተብሏል። በወጡት መረጃ መሰረት ፕሮፌሰር ሙዚቃውን በማድነቃቸው የተነሳ እስከ እስር ሊዘልቅ የሚችል እርምጃ ሊገጥማቸው እንደሚችል ከጠቅላይ ሚኒስትሩ ጠንከር ያለ ማስጠንቀቂያ ተሰጥቷቸዋል ተብሏል። ከፕሮፌሰር ብርሃኑ ነጋ ማስጠንቀቂያ ባለፈ ለአጠቃላይ ብልጽግና ባለስልጣናትና አመራሮች አዲስ ትዕዛዝ መተላለፉ ተገልጿል። መረጃው እንዳመላክተው ከሆነ ማንኛውም የመንግስት ባለስልጣናት የቴዲ አፍሮን አዲስ ሙዚቃ ሲያዳምጥ መገኘት ፈጽሞ ክልክል ነው ተብሏል። ስለ ሙዚቃው ይዘት ሆነ ስለ አርቲስቱ ማንኛውም አይነት አዎንታዊ አስተያየት መስጠት ተከልክሏል ተብሏል። ትዕዛዙን ጥሰው የሚገኝ ባለስልጣናት ተይዘው ለህግ እንዲቀርቡ አሊያም ከስልጣን እንዲነሱ ጥብቅ መመሪያ ወርዷል ተብሏል። የእርምጃ በመንግስት መዋቅር ውስጥ ያለውን አንድነት ለመጠበቅና የሙዚቃው መልእክት በባለስልጣናት ዘንድ ተጽዕኖ እንዳይፈጥር ታስቦ የተደረገ እንደሆነ ተገምቷል።
ጠቅላይ ሚኒስትሩ ቀደም ሲሉ ጩኸቱን ለቁራዎችን ተዋለን በማለትም በሰጡ ንግግር መንገዳቸውን እንደሚቀጥሉ መግለጻቸው የሚታወስ ሲሆን አሁን ደግሞ በመዋቅር ውስጥ ያለውን አሰላለፍ ለማጥበቅ እየሰሩ እንደሆነ ተነግሯል። ከዚህ በተጨማሪ በቴዲ ሙዚቃ እውቅ ፖለቲከኞች በመደመም አስተያየታቸውን በመስጠት ላይ ሲሆኑ ከነዚህ መካከል በፖለቲካ አመለካከት ለበርካታ ጊዜ ታስሮ ለስደት የተዳረጉት ልደቱ አያሌው እንዲህ በማለት ገልጿል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው ሲሉ ጀምረዋል። ሪቶሪካና የወፍ በረር ትዝብቶች ሲሉ አስቀምጠዋል። ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝ በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግና አርቲስት ቴዎድሮስ ካሳሁን ነው ሲሉ ገልጸዋል። የተጽዕኖ ፈጣሪው የቴዲን አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ ብለዋል አቶ ልደቱ አያሌው። ትዝብቶች የድርሻ ኃላፊነት የተወጡትን ቴዲ አፍሮን ሳይሆንም የእሱን አልበም መለቀቅ ተከትሎ የተፈጠረውን የስሜት የሚመለከት ነው ሲል ሀሳባቸውን ሰንዝረዋል። አንደኛ፣ ማንኛውም ከምንገምተው በላይ የኢትዮጵያ ሕዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ እንዳለ ተረድተናል ብሏል። ሁለተኛ፣ በሀገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞች፣ ማህበራዊ አንቂዎች በላይ ኪነ ጥበቡ በብዙ እጥፍ የህዝብን ስሜት የማነሳሳት ትልቅ አቅም ሚና እንዳለውም ተረድተናል። ሶስተኛ፣ የወቅቱ የሀገራችን የብሔር ብሔረሰቦች አልቆለታል ወይም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬ በዞስታም የተዳፈነ ረመት ሆኖ ቀጥሏል። ይህንንም ተረድተናል ብሏል። አራተኛ፣ የህዝባችን የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመሪ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠንም ተጠናክሮም ቀጥሏል። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊ ሆነ በትግል አሳልፈው ከሰጡለት ጀግኖች በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት ሲሰጥ ተመልክተናል። ስድስተኛው፣ ዘላቂ ሰላምና ፍቅር እኩልነትና አንድነት በባዶ ቃላት የምንመኘው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎችን አልሆንም ብሏል። ሰባተኛ፣ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑን ገና አልገባን ብለዋል አቶ ልደቱ። አቶ ልደቱ አያይዘው ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍችህ የጠፋለት ቅኔ ሆኗል ብሏል። ፖለቲካና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነው ህዝብ ቴዲ አፍሮ በ8 ደቂቃ ባልሞላ የዳስታል ዜማና ቅኔው አነሳሱታል ብሏል። ይህንን ሳይ ፖለቲከኛ ከመሆን ይልቅ እኔ ዘራፊ በሆን የሚል መንፈሳዊ ቅናት አድሮብኛል ብሏል። ቴዲ አፍሮ ስማ ራሴ እንዳለው የ8ቱን ትዝብቶች ዝርዝር ትንታኔ ቅኔ ወዳጅ ሆናችሁ እናንተም ለእናንተ እንድትነግሩት ትችዋለሁ ብሏል። ተወያዩበት ሲሉ ሀሳባቸውን አጋርተዋል። አሁን ደግሞ እንግዲህ በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ሲሉ ልደቱ አያሌው ሀሳባቸውን አጋርተዋል። ሌሎች እንግዲህ በርካቶች ከወዲሁ ሀሳባቸውን እየሰነዘሩ ይገኛሉ። ከነዚህ መካከል አቶ ለማ መገርሳ ዝምታቸውን ሰብረዋል። በአጠቃላይ ዛሬ በኢትዮጵያ ፖለቲካ ውስጥ ትልቅ ስም ያላቸውና የለውጥ ሞተር በመባል የሚታወቁት የቀድሞ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ስለ አርቲስት ቴዲ አፍሮ አዲስ ስራ የሰጡ አስተያየት መላውን የሶሻል ሚዲያ ተጠቃሚ እያነጋገረም ቀጥሏል። ከመንግስት መዋቅር ከራቁና ለስደት ከተዳረጉ በኋላ ረጅም ጊዜ በዝምታ የቆዩት አቶ ለማ መገርሳ የአርቲስት ቴዲ አፍሮን አዲስ ሪቶሪካ አልበም ተከትሎ አስተያየታቸውን በሶሻል ሚዲያ አጋርተዋል። አቶ ለማ መገርሳ ሙሉ አልበሙን ደጋግሞ መከታተላቸውን ገልጸው አርቲስቱ በስራዎቹ የገለጻቸውን ሀገራዊ ሁኔታ አድንቀዋል። የዘመኑ ምርጥና የቅኔ አባት ሲሉ አሞግሰውታል። አቶ ለማ መገርሳ በተለይ ዳስታ ስለተሰኘው ሙዚቃ ሲናገሩ ይህ ሙዚቃ አሁን በሀገራችን ውስጥ እየሆነ ያለውን ነገር ቁልጭ አድርጎ ያሳየ በማለት አድንቀውታል። አርቲስቱን የዘመኑ ምርጥ ዘፋኝና የቅኔ አባት በማለት የጠሩት አቶ ለማ መገርሳ ቴዲ አፍሮ በኪነ ጥበብ ስራው ለሀገራዊ አንድነትና እውነት የቆመ መሆኑን በመግለጽ እጃችንን ነስተናል ሲሉ ገልጿል። ይህ የአቶ ለማ መገርሳ ምስክርነት በብዙዎች ዘንድ ትኩረት ያገኘው አርቲስት ቴዲ አፍሮ በመንግስት ባለስልጣናትና አክቲቪስቶች ዘመቻ እየተከፈተበት ባለበት ወቅት መውጣቱ ነው። የቀድሞ የኦሮሚያና የአማራ ህዝቦች አንድነት በተለይ ኦሮሞ አማራ ግንባር ቀድሞ መሪ የነበሩት አቶ ለማ የቴዲ ሙዚቃ ማድነቃቸው በደጋፊዎቻቸው ዘንድ አዲስ መነቃቃት ፈጥሯል ተብሏል። መንግስት በቴዲ አፍሮ ሙዚቃ ላይ ጥብቅ እገዳና ቁጥጥር እያደረገ ባለበት በዚህ ወቅት እንዲህ ያሉ ከፍተኛ የፖለቲካ ስም ያላቸው ግለሰቦች ድጋፋቸው መግለጻቸው
ጥላቻ የኪነ ጥበብ ስራው ያለውን ጥልቅ ተጽዕኖ አመላካች ተብሏል። የባለበት እንግዲህ መንግስት በቴሌ ሙዚቃዎች ላይ እገዳዎችን እየጣለ ባለበት ሰዓት በ3 ቀናት ብቻ የቴሌ ሙዚቃ ከ70 ሚሊዮን በላይ ተመልካች በማግኘት ዓለምን እያነጋገርና የተለያዩ ሪካርዶችን እየሰባበረ ቀጥሏል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም ቆዩ። ይህንን መረጃ ከወዳችሁት ላይክ ሸር በማድረግ ለሁሉም እንዲደርስ ማድረግ ትችላላችሁ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ቷና በመንካት ቤተሰብ እንድትሆኑ በአክብሮት እየጋበዝን የተለያዩ አስተያየት ብታስቀምጡልን መልሳችን ፈጣን ነው። በድጋሚ እስክንገናኝ በያላችሁበት በድጋሚ ሰላም ቆዩን።